ተመልካቾቻችን የቅዱስ ቂርቆስ መርሐ ግብራችን ሊጀምር ነው። ለማማተብ እንዘጋጅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ሐምሌ 26 ቀን ለሚከበሩ ዓመታዊ የቅዱሳን በዓላት በሰላም አደረሳችሁ አደረሰን። ሐምሌ 26 ቀን ከሚከበሩ ዓመታዊ የቅዱሳን በዓላት መካከል ጻድቁ አባታችን አረጋዊ ዮሴፍ እረፍቱ ለሊቀ ጳጳሳት ቅዱስ ጢሞቴዎስ እንዲሁም የጻድቅ አባታችን የአባ ሰላማ ከሳቴ ብርሃን የእረፍታቸው መታሰቢያ ነው። ብስራት እስቲ ስለ ዛሬው በዓል ስለ አረጋዊ ቅዱስ ዮሴፍ የምታውቀው ታሪክ አለ ንገረን። እሺ፣ አባታችን አረጋዊ ቅዱስ ዮሴፍ የእመቤታችን የቅድስት ድንግል ማርያም እጮኛ ሲሆን በመከራዋ ሁሉ ያልተለያት ቅዱስ አባታችን ሲሆን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስን በምትወልድበት ጊዜ አብሯት የነበረው በግብጽም በረሃ በምትሰደድበት ጊዜ መከራዋን ሁሉ አብሮ የተካፈለው አባታችን ቅዱስ ዮሴፍ ነው። ስለዚህ በዛሬው ዕለት የአባታችን የቅዱስ ዮሴፍ የእረፍቱ በዓል መታሰቢያ ይገኝበታል። ቃልት ያሰማል። አሜን። ውድ እግዚአብሔር ልጆች እኛ ስናነብ እነዚህን ያገኘን እንጂ ሌሎችም ስለሚኖሩ ሁልጊዜም እንደምንላችሁ ስንክሳር ገድላትንና ሌሎች የቤተክርስቲያናችን መጻሕፍት አንብቡ፣ ጠይቁ፣ ሰንበት ትምህርት ቤቱን ገብታችሁ ተማሩ። ልክ ነህ ወንድም ይስሐቅ። ልጆች እናንተም የአባታችንን የአባ ሰላማ ከሳቴ ብርሃንን ታሪክ በደንብ ማወቅ አለባችሁ። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን እንዳደረገ በደንብ መማር አለባችሁ። እሺ ጎበዞች። እግዚአብሔር አምላካችን ያከበራቸው ወዳጆቹን እኛም በቻልነው አቅም ማክበር አለብን። ካለን ነገር ምንም ለሌላቸው ማካፈልን በረከትን ለማግኘት ብቻ ሳይሆን ሁሉንም ነገር የሰጠን እግዚአብሔር ስለሆነ ካለን ምራይ ለሱ እንደመስጠትም ነው። እሺ ይስሐቅ፣ አሁን ተመልካቾቻችንን ሰላም እንበላቸውና ዝግጅቶቻችንን ወደ ማስተዋወቅ እንቀጥል። እሺ፣ ሰላም ጤና ይስጥልን። በመላው ዓለም የምትከታተሉን ወደ እግዚአብሔር ልጆች እህቶቻችንና ወንድሞቻችን እንዲሁም ይህን መርሐ ግብር የምትከታተሉ በሙሉ እንደምን ሰነበታችሁ? ደህና ናችሁ? እግዚአብሔር ይመስገን እንዳላችሁ ተስፋ እናደርጋለን። አሜን። ይህ በማህበረ ቅዱሳን ቴሌቪዥን የተዘጋጀ ዘወትር በዚህ ሰዓት ወደ እናንተ የሚደርሰው ቅዱስ ቂርቆስ የተሰኘ የኛ የሕፃናት መርሐ ግብርን ነው። በዚህም መርሐ ግብር ከቅድስት ቤተክርስቲያን የተማርነውን አባቶቻችን መምህራንን በመጠየቅ የተረዳነውን ወላጆቻችንና ታላላቆቻችን የነገሩንን እንዲሁም ቅዱሳን መጻሕፍትን ስናነብ ያገኘናቸውን እኛን ልጆች ያስተምራሉ፣ ይመክራሉ፣ ያጽናናሉ፣ ቁም ነገር ያስጨብጣሉ ብለን ያሰብናቸውን ልዩ ልዩ ዝግጅቶች አሰናድተናል። እግዚአብሔር እንደወደደና እንደፈቀደ ሁሉንም ዝግጅቶች በቅደም ተከተል ወደ እናንተ የምናደርስ ይሆናል። እነዚህ ዝግጅቶች በማስተዋወቅ እስከ መርሐ ግብሩ ፍጻሜ ድረስ አብረናችሁ የምንቆየው እኔ ይስሐቅ አብርሃምና እኔ ብስራት ተስፋዬ በጋራ በመሆን ነው። እስከ መርሐ ግብራችን ፍጻሜ ድረስ በጥሞና ተከታተሉ ዘንድ መንፈሳዊ ግብዣችን ነው። ውድ እግዚአብሔር ልጆች መርሐ ግብራችንን በሰላምታና በመልእክት ጀምረናል። አሁን ደግሞ የምንሸጋገረው ወንድማችን ያጸጋ ወደሚያስጠናን የመዝሙር ጥናት ነው። ተከታትለን እንመለስ። ሰላም ልጆች እንደምሰነበታችሁ። በባለፈው ሳምንት ያጠናነው መዝሙር እንዳልተረሳ ተስፋ በማድረግ ዛሬ ደግሞ ከአንድ እህታችን ጋር የመዝሙር ጥናታችንን ልቀጥል መጥቻለሁ። እንዴት ነሽ? ተነስ ይመስገን። ስምሽ ማን ይባላል? ለተመልካቾች ንገራቸው። ስሜ ሜሮን ትእዛዙ ይባላል። የክርስትና ስሜ ስርጉተ ማርያም ይባላል። እድሜ ስንት ነው? 10። እሺ፣ ለዛሬ ከእህታችን ሜሮን ጋር የምናጠናው መዝሙር አቡነ ሀብተ ማርያም የዓለም ብርሃን ናቸው የሚለውን ነው። ታውቂዋለሽ? እሺ ልጆች አንድ ጊዜ ልበልላችሁና በኋላ ግጥሙን ጽፈን እናጠናዋለን። አብረሽን ግን አሸብሽቢ። እሺ ተጠላሽ እንደዚህ አቡነ ሀብተ ማርያም የዓለም ብርሃን ናቸው። አቡነ ሀብተ ማርያም የዓለም ብርሃን ናቸው። ይኸው ለዘላለም ያበራል ስራቸው። ይኸው ለዘላለም ያበራል ስራቸው። ያበራል ስራቸው። ይኸው ለዘላለም ያበራል ስራቸው። ይኸው ለዘላለም ያበራል ስራቸው። ያበራል ስራቸው።
እሺ ልጆች መዝሙሩ ይሄንን ይመስላል። አሁን ግጥሙ ጽፈን እንመለስ። አቡነ ሀብተ ማርያም የዓለም ብርሃን ናቸው። አቡነ ሀብተ ማርያም የዓለም ብርሃን ናቸው። ይኸው ለዘላለም ያበራል ስራቸው። ይኸው ለዘላለም ያበራል ስራቸው። ያበራል ስራቸው። ይኸው ለዘላለም ያበራል ስራቸው። ይኸው ለዘላለም ያበራል ስራቸው። ያበራል ስራቸው። እሺ ልጆች ግጥሙ ጽፋችሁ እንደተመለሳችሁ ተስፋ በማድረግ አሁን ደግሞ ግጥሙን በዜማ ከእህታችን ሜሮን ጋር እንዲሁም ከእናንተ ጋር እየተቀባበልን እንለዋለን። ዝግጁ ነሽ? ዝግጁ ነኝ። አቡነ ሀብተ ማርያም አቡነ ሀብተ ማርያም የዓለም ብርሃን ናቸው። የዓለም ብርሃን ናቸው። አቡነ ሀብተ ማርያም የዓለም ብርሃን ናቸው። አቡነ ሀብተ ማርያም የዓለም ብርሃን ናቸው። ይኸው ለዘላለም ይኸው ለዘላለም ያበራል ስራቸው። ያበራል ስራቸው። ይኸው ለዘላለም ያበራል ስራቸው። ያበራል ስራቸው። ይኸው ለዘላለም ያበራል ስራቸው። እሱ አንደኛው ነው። ሁለተኛው ደግሞ ያበራል ስራቸው። ያበራል ስራቸው። ያበራል ስራቸው። ያበራል ስራቸው። ጎበዝ ሜሮን፣ ጎበዝ ልጆች። አሁን መዝሙሩን የሁለተኛውን ከላይ ጀምሮ አንድ ጊዜ እንለውና 3 ጊዜ ዘምረን ዝግጅታችንን እናጠናቀቃለን። ይኸው ለዘላለም ያበራል ስራቸው። ይኸው ለዘላለም ያበራል ስራቸው። ይኸው ለዘላለም ያበራል ስራቸው። ያበራል ስራቸው። ይኸው ለዘላለም ያበራል ስራቸው። እሱ አንደኛው ነው። ሁለተኛው ደግሞ ያበራል ስራቸው። ያበራል ስራቸው። ይኸው ለዘላለም ያበራል ስራቸው። ይኸው ለዘላለም ያበራል ስራቸው። ያበራል ስራቸው። ያበራል ስራቸው። ስታንዲ በዩ ይኸው ለዘላለም ያበራል ስራቸው። ይኸው ለዘላለም ያበራል ስራቸው። ያበራል ስራቸው። ጎበዝ ሜሮን፣ ጎበዝ ልጆች። መዝሙሩ ይህንን ይመስላል። አሁን 3 ጊዜ እያሸበሸብን እያጨበጨብን እንዘምረውና ዝግጅታችንን እናጠናቀቃለን። አቡነ ሀብተ ማርያም የዓለም ብርሃን ናቸው። አቡነ ሀብተ ማርያም የዓለም ብርሃን ናቸው። ይኸው ለዘላለም ያበራል ስራቸው። ይኸው ለዘላለም ያበራል ስራቸው። ያበራል ስራቸው። ይኸው ለዘላለም ያበራል ስራቸው። ይኸው ለዘላለም ያበራል ስራቸው። ያበራል ስራቸው። አቡነ ሀብተ ማርያም የዓለም ብርሃን ናቸው። አቡነ ሀብተ ማርያም የዓለም ብርሃን ናቸው። ይኸው ለዘላለም ያበራል
ያበራል ስራቸው ይኸው ለዘላለም ያበራል ስራቸው ያበራል ስራቸው ይኸው ለዘላለም ያበራል ስራቸው ይኸው ለዘላለም ያበራል ስራቸው ያበራል ስራቸው አቡነ ሀብተ ማርያም የዓለም ብርሃን ናቸው አቡነ ሀብተ ማርያም የዓለም ብርሃን ናቸው ይኸው ለዘላለም ያበራል ስራቸው ይኸው ለዘላለም ያበራል ስራቸው ያበራል ስራቸው ይኸው ለዘላለም ያበራል ስራቸው ይኸው ለዘላለም ያበራል ስራቸው ያበራል ስራቸው። እሺ ልጆች የዛሬ መዝሙር ጥናታችን ይህንን ይመስላል። በቀጣይ ሳምንት ሌላ መዝሙር ይዤላችሁ እስክመጣ ድረስ እስከ ሳምንት መልካም ሳምንት ተሰናብታችሁ ልጆች። ያብጸጋ አብረን ስላጠና መዝሙር አመሰግናለሁ። ደህና ሁኑ ልጆች። ውድ እግዚአብሔር ልጆች ከመዝሙር ጥናቱ ተመልሰናል። መዝሙሩን ላስጠላልን ለወንድማችን ያብጸጋና ለእህታችን እግዚአብሔር አምላክ ቃሉን ያሰማልን። አሜን።